ሚስቴ ሚስጥራዊ በሆነ መንገድ እኔ ውስጥ አለች እሷም ባለችበት ቦታ እኔ ሚስጥራዊ በሆነ መንገድ እሷ ውስጥ አለሁኝ ማለት ነው። እንዴት ከረማችሁ ውድ የህይወት በቤት የዩቲዩብ ቻናል ተከታታዮቻችን? እንግዲህ እንደተለመደው ዛሬም ጊዜያችንን ጠብቀን ሰዓታችንን ጠብቀን ወደ እናንተ ብቅ ብለናል። ጋብቻና ቤተሰብ በተመለከተ ደግሞ ሀሳቦችን እያነሳን እንገኛለን። የተሳሳቱ ምክንያቶች፣ ትክክለኛ ምክንያቶችን እንደዚህ አንስተን ነበረ። ከዛ ደግሞ መታወቅ የሚገባቸውን ነገሮች አንድ ሰው ሳያገባ ምን ማወቅ እንዳለበት ማወቅ ያድናል፣ በጣም ህይወትን ይጠብቃልና መታወቅ ባለበት ሰዓት ትክክለኛ እውቀት ማግኘት ነገን ያቀናል እና እሱም ባለፈው ቪዲዮ አሳይቻችኋለሁ። በዚህ ቪዲዮ ደግሞ እንዲያው አጥብቆ በመጠየቅ መልስ ሊያገኙ የሚገቡ ነገሮች፣ ይሄን ነገር እርግጠኛ ሳትሆኑ ወደ ጋብቻ መግባት የለባችሁምና ረገጥ አድርገን ጠበቅ አድርገን ጠይቀን አይተን መልስ ልናገኝላቸው ደግሞ የሚገቡ ጉዳዮችን ደግሞ በዚህ ቪዲዮ ወደ እናንተ አቀርባለሁ። ብዙዎች በእነዚህ ጉዳዮች ላይ እርግጠኝነትና ትክክለኝነት ስለሌላቸው ባለማወቅ ያላወቁት ደግሞ ባለመጠየቅ ቆም ብሎ ባለማየት ይሆንና ወደ ጋብቻ ይገባሉ። ያን የጋብቻ ህይወታቸውን ሊያጡት ይችላሉና ምንም ችግር እኮ የለውም። ረጅም ዓመት የምንኖርበትን ህይወት የተወሰኑ ቀናቶች ቆም ብሎ ራስና ሌላኛውን ሰው መጠየቅ በጣም አስተዋይነትና ጠቢብነት ነውና ከዚህ አንጻር መልስ ሊያገኙ የሚገቡ እርግጠኛ መሆን የሚገባባቸው ጉዳዮችን ደግሞ በዚህኛው ቪዲዮ አነሳላችኋለሁ ማለት ነው። እነዚህ ሁሉ ነገሮች የምናነሳው በተለይ የጋብቻ ምንነት ስናስብና ጋብቻን ስናይ መታወቅ የጋብቻው ከባድ መሆን ትልቅ መሆን አንድ ሰው ይላሉ ጋብቻ አንቱ የሚባል ተቋም ነው ብለው ይላሉ። አንዱና አንድ ሴት መሆን ማነሱ አይደለም፣ ግን አንቱታን ያገኘ ተቋም ነው ማለት ነው። በዚህ ደረጃ ከሆነ እንግዲህ በጣም የግል ፐርሰናል የሆነ ሪሌሽንሺፕ ነው። በግል የሚመረጥ ነገር ነው። ሌሎች ሰዎች ሐሳብና እይታ እንደ ግብዓት ሊሆን ይችላል እንጂ እኛ ወስነን የምንገባበት ነው። ራስን ለአንድ ሰው የመስጠት ግንኙነት ነው። በትክክለኛ መልኩ ከተያዘ ፍሬውና ትርፉ ማህበረሰብና ሀገርን ሁሉ ሊጠቅም የሚችል ነው። አለዚያ ደግሞ በዛ ተቋም ውስጥ ያሉ ሁሉ ሰዎችን ሊያፈራርስና ሊጎዳ የሚችል ነገር ነው። እነዚህ ሁሉ ነገሮችን ስትመለከቷቸው ጋብቻ ዝም ብሎ ተቋም አይደለም ማለት ነው። ዝም ብሎ ግንኙነት አይደለም ማለት ነው። ዝም ብሎ አንዱና አንድ ሴት ስሜታዊ ማሟያና የግል ነገራቸው መወጫ አይደለም ማለት ነው። ከዛ ያለፈ ሰፊ ትልቅ ነገር አለው ማለት ነው። ይሄን አልካየ ነው፣ ይሄን አልከተረዳ ነው ጋብቻን ማወቅ የሚገቡ ነገሮች በማወቅ በእርግጠኝነት ልንሄድ ይገባል ማለት ነው። ስለ ጋብቻ እንደው ትንሽ ነገር ሐሳቦችን ለመጨመር ያህል ጋብቻ የአንድን ሰው የውስጥ ጥያቄ ሊመልስ የሚችል ተቋም ነው ብዬ እኔ አምናለሁ። የሰውን የውስጥ ጥያቄ ለታይታ ለምናምን አይደለም፣ ግን ዲፕ ኢንሳይድ ያለ ሰው ውስጥ ያለ ጥልቅ የሆነ ውስጥ ያለውን ጥያቄ ሊመልስ የሚችል ተቋም ነው። አንዳንዴ እነዛ ጥያቄዎች እንዳይመለሱ ያደረጉት ከራሳችን ህይወት አለማደግና በአግባቡ በጊዜው ከጋብቻ ጋርና ከሌላ ሰው ጋር ያለን ግንኙነት መበላሸቱ እንጂ በጤናማ መልኩ ጋብቻ ሲመሰረት የአንድን ሰው የውስጥ ጥያቄ የሚመልስ ነገር ነው። ጋብቻ ስታዩት ከግንኙነቶቹ ለአውራ ትልቅ የሆነ ግንኙነት ነው። ቋሚነቱ፣ ልዩነቱ ሌላው ለሆነ ሰዓት ለሆነ ጥቅም ይሆናል። ይሄ ግን ራስን እስከ መስጠት ያለምንም ጥቅም ምናልባትም አንዳንዴ በጉዳትም ተሆኖ የሚኖርበት ህይወት ነው። ከዛ በተጨማሪ ደግሞ ሁለንተናዊ አንድነት ያለበት ግንኙነት ነው። መስሪያ ቤት ብትሄዱ የሙያ አንድነት ይኖራቸዋል እንጂ ሁለንተናዊ አንድነት የላቸው። ጋብቻ ግን ሲመጣ መንፈሳዊ አንድነት ነው፣ አካላዊ አንድነት ነው፣ የስሜት አንድነት ነው፣ የስነ ልቦና አንድነት ነው፣ የእውቀት አንድነት ነው፣ የገንዘብ አንድነት ነው፣ የዓላማ አንድነት ነው፣ የልብ አንድነት ነው። በጣም ለየት ያለ ግንኙነት ነው። ጋብቻን እንደዚህ ለየት ባለ መልኩ ማየትና ማክበር ካልተቻለ ገብተን መውረድም ሊመጣ ይችላል፣ ችግር ሊያመጣብን ይችላልና በጋብቻው ምንነት ልክ ጋብቻን ልናየው ልናስበው ይገባል። ያውም እነዚህ ነገሮች በአጋጣሚና በስሜት ሳይሆን ኢንቴንሽናሊ ራሳችን ለሌላ ሰው የምናካፍልበት ግንኙነት ነው። ኢንቴንሽናሊ በታሰበበት በዓላማ ደረጃ ለሌላ ሰው ራሳችንን የምንሰጥበትና የምናበቃበት ግንኙነት ነው ማለት ነው። በትውልድ መካከል አንዱ ችግሩ ጋብቻን ማዋረድ ነው፣ ጋብቻን አለማክበር ነው።
ወይም ደግሞ ጋብቻው ዝም ብሎ የወንድና የሴት ግንኙነት ከዛ ያልፋል። የማህበረሰብን ምንነት ይወስናል፣ የሀገርን ምንነት ይወስናል፣ የሰውን ማንነት የሚወስን በብዙ መልኩ ለየት ያለ ግንኙነት እንደሆነ ሊታወቅ ይገባል ማለት ነው። በዚህም መንገድ ባልና ሚስት በሁሉም አቅጣጫ አንድነትን የሚፈጥሩበት ግንኙነት ነው። አንድነትን መፍጠር ማለት የአንድን ሰው ዩኒክ ኢንዲቪጁዋሊቲን አያጠፋም። አንዲት ሴት የተለየ ማንነት አላት፣ አንድ ወንድም የተለየ ማንነት አለው። ጋብቻው ይሄ የተለየ ማንነትን ጨፍልቆ የሚያጠፋ አይደለም። ነገር ግን ሁለቱም ጋር ያለው የተለየ ማንነት ለአንዱ ህይወት በጋራ ሲሆን የጋራ ህይወታቸውን አንድ ያደርገዋል፣ ሁለቱንም አንድ ያደርጋቸዋል። እነዚህን ነገሮችን ማድረግ ደግሞ የታሰበበት ስራ ነው ማለት ነው። አንድነት ማለት ዝም ብሎ ተጋብቶ አብሮ መኖር ማለትም አይደለም። ነገር ግን ጥልቅ የሆነ አንድነት አላቸው። ምናልባት የጥልቅ የሆነ አንድነት በአካል አብሮ ከመሆን ጋር ብቻ የሚታይም አይደለም። አንዳንዴ በአካል እንኳን አብረው በማይገናኙበት ጊዜ ያኛው ሰው እዚህኛው ሰው ውስጥ እንዳለ ይታሰባል። ለምሳሌ ሚስቴ ሆነ አጠገቤ አይደለችም። ሁሌ ነው የማነሳው ይሄንን ነገር። ሚስቴ ሚስጥራዊ በሆነ መንገድ እኔ ውስጥ አለች። እሷም ባለችበት ቦታ እኔ ሚስጥራዊ በሆነ መንገድ እሷ ውስጥ አለሁኝ ማለት ነው። የዚህን አይነት ዩኒቲ የዚህን አይነት ትርጉም ያለው አንድነት ነው የሚያሳየው። ይሄ ብቻም ደግሞ አይደለም፣ ሁለታችንም ደግሞ ሚስጥራዊ በሆነ መንገድ ልጆቻችን ውስጥ አሉን። አያችሁት? በጣም ጥልቅ የሆነ ትስስር ነው። ይህንን ግንኙነት እንደሚገባው አለመያዝ የራስን ህይወትና የሚቀጥለውን ትውልድን ከማበላሸት ጋር ይገናኛል እና በጣም ማስተዋልን የሚጠይቅ ነገሮችን ተረድተን አስተውለን ልናረግባቸው የሚገባ ግንኙነት ነው ማለት ነው። ያን ጊዜ እርካታ ቢኖር በጋራ ውጤቱን በጋራ ትግሉን ቢኖር በጋራ ሁሉም ነገር በጋራ ማከናወን ይችላሉ። በግል ሮጥ አንድ ቦታ መድረስ ይህን ያህል ብርቅ ነገርን አይመስለኝም። ነገር ግን ከሌላ ሰው ጋር ሐሳብን አንድ እያደረጉ ፍጥነትን እኩል እያደረጉ በጋራ አንድ ዓላማን መፈጸም አንድ ጫፍ መድረስ ማለት የአንድን ሰው ጠይብና አስተዋይነት ያሳያል። እንዲሁም ደግሞ የጋብቻውን ምንነት ሊያስረዳ ይችላል ማለት ነው። ታዲያ እንደዚህ ከሆነ ጋብቻ ወደዚህ ጋብቻ ይዘን የምንገባውን ሰው በምን አይነት እርግጠኝነት አውቀነው ነው የምንገባው? ምን ነው ማየት ያለብን? አንዳንዴ ውስጥ አጥልቆ የእይታ ይዘት ስለሌለን ውጪን ብቻ በማየት እንጋባለን። መልክ፣ ገንዘብ፣ ንብረት፣ እነዚህ ነገሮች ጋብቻን የመመስረትም የማጽናትም አቅም የላቸው። ጋብቻውን ጋብቻ ሊያደርገው የሚችል ሌላኛውን ሰው ስናቅ በትክክል አወቅነው የሚያሰኙ ነገሮች መታወቅ አለባቸው። እነዛ ነገሮች እርግጠኛ ሳትሆኑ አጥብቃችሁ ሳትረዱና ዝም ብሎ ወደ ጋብቻ ከገባችሁ ምናልባት የጋብቻው ትግል እንደገና አድክሟችሁ ሌላ የማይገባ መዘዝ ሊመጣ ይችላል። ታዲያ እነዚህ ነገሮች ምንድን ናቸው? በቃ ጠይቀን አጥብቀን ልንረዳ። ጠይቀን ማለት ሰውየውን ብቻ ላይሆን ይችላል፣ እሷን ብቻ ላይሆን ይችላል። በውስጤ ይሄ ጥያቄ አለ። እነዚህ ጥያቄዎች ምንድን ናቸው? ይሄ ጥያቄ ተመልሶልኛል? ወንዱ ስለ ሴቷ፣ ሴቷ ስለ ወንዱ ያለ ጥያቄ መልስ አግኝቷል የሚለውን ነገር ማለት ነው። እነዚህም በጣም እርግጠኛ ሆነን ጠይቀን ልንረዳ ወይም ደግሞ እነዚህ ነገሮች እስክናውቅ ድረስ ስራችን እንዳልጨረስን ወደ ጋብቻ የመግባት ውሳኔያችንን እንዳላጸናን በማወቅ እነዚህ ጉዳዮች መመለስ አለባቸው። ታዲያ ይሄ ምንድን ነው ከተባለ አንዳችን የሌላኛውን ሰው ምን ያህል አግኝተነዋል፣ ምን ያህል ተርጉመነዋል፣ ማን እንደሆነ ምን ያህል አውቀነዋል የሚለው የመጀመሪያው ነው። ባለፉት ጊዜያቶች ቅድምም እንዳነሳሁት የጋብቻው ይዘት እንደዚህ የከበረና የተለየ ከሆነ ወደዚህ ይዘነው የምንገባው ሰው ለወንዱ ሴቷ፣ ለሴቷ ወንዱ ማለት ነው ምን ያህል አውቀነዋል፣ ምን ያህል አግኝተነዋል፣ ማን መሆኑን ማን እንደሆነች ምን ያህል አውቀናል የሚለውን የተወሰኑ ነጥቦችን ላንሳላችሁ። የመጀመሪያው ስብዕናው ምን ያህል አውቃችሁታል? የአንድን ሰው ስብዕና ማወቅ ከዛ ሰው ጋር ለመገናኘት በጣም እድል ይሰጣል። በጋብቻው እንኳን መካከል የፐርሰናሊቲ ግጭት ነው ብዙዎችን ፐርሰናሊቲ ደግሞ አይቀየርም፣ እንቀበለዋል። ለምሳሌ የኔ ስብዕና ልክ እንደ ቆዳዬ ከለር ሚስቴ ልትቀበለው ነው የሚገባው፣ ልክ እንደ ቁመቴ ልትቀበለው ነው የሚገባው እንጂ የማሻሽለው ነገር አይደለም። ስብዕና ክፉ መጥፎ ምናምን ለምሳሌ አንድ ሰው ዝምተኛ ሊሆን ይችላል፣ አንድ ሰው ተጫዋች ሊሆን ይችላል፣ አንዱ ኢንትሮቨርት ኤክስትሮቨርት ሊሆን ይችላል። አንዳንዱ ሰው ባጭሩ የሚጠመዝዘው
አይነት ሰው ሆኖ ሊሆን ይችላል፣ አንዱ ተጫዋች ሊሆን ይችላል። በጣም ብዙ የሚያነሳቸው ነገሮች አሉ። እነዚህ ነገሮች የምንቀበላቸው ነገሮች ናቸውና ያንን ሰው አንደርስታንድ አድርገን ለመያዝ በጣም ያግዘናል። ለግምት የምታስቡትን ሰው ያለውን ስብዕና ምን ያህል አውቃችሁታል፣ ከዛስ ምን ያህል ተቀብላችሁታል። ተፈጥሮና ስብዕና አክሰፕት የሚደረግ ነገር ነው። በተወሰነ መልኩ ቅርጽ ሊሰጥ እንደሚችል አውቃለሁ። ነገር ግን የአንድን ሰው ስብዕና ሙሉ ለሙሉ ወደ ሌላ ስብዕና ልቀይር ማለት ልክ ቆርቆሮን ወደ ወርቅ ለመቀየር የሚደረግ ጥረት እንደማለት ነው። የማይሆን ነገር ነው። ቅኝት ሊያስፈልገው ይችላል። ያን የሚቃኝባቸው ግን እንዳለ በመለወጥ ሌላ ሰው የማድረግ ያህል ግን በፍጹም አትችሉም። ያን ነገር ስራ ሊያበዛባቸው አይገባም። ስለዚህ የዛን ሰው ስብዕና ማወቅ የመጀመሪያው ነገር ነው። ቀጥሎ ታሪኩን እርግጠኛ የሚያደርጋችሁ እሱ ነው። ማን ነው ማነች የሚል በትክክለኛ ትርጉም ወደ ጋብቻ ይዘን የምንገባውን ሰው ልናውቀው ይገባል ማለት ነው። ታሪክን በተመለከተ ጋብቻ የነገ ህይወት ቢሆንም የምትመርጡት ሰው የትላንትና ህይወት ከነገ ህይወታችሁ ጋር በቀጥታ ይገናኛል። ስለዚህ የዛን ሰው ትላንትና ታሪኩን ማወቅ ግድ ነው። አስተዳደግ ሊሆን ይችላል፣ ስለ ትላንትና ግንኙነቶቹ ሊሆን ይችላል፣ በብዙ መልኩ ያለ የትላንትና ህይወቱ ሊሆን ይችላል። እሱ መታወቅ አለበት። አንዳንዱ ሲጠይቅ ደስ አይለውም። ያለፈው አልፏ ምን አገባሽ ይላል። አይ ላያልፍ ይችላል እንደ ጉዳዩ። መቼም የ20 ዓመት እና የ25 ዓመት ታሪክ በቃ ዘክስኮ ያቅርብም የሚል አይደለም። ግን በዛሬ ማንነቱና ህይወቱ ላይ ዛሬ የሆነውን ነገር ዛሬ ያለበትን ህይወት የፈጠሩ የትላንትና ታሪኮችን ሰው መናገር መቻል አለበት። አንዳንዱ ትላንትን ብቻ አይደለም ዛሬ ሲጠይቅ ምንድነው ስራ የምትሰራው ሲባል ምን ያገባሻል ገንዘብ አይጥፋሽ እንጂ ስራ አይመለከትሽም እንደዚህ ይባላል እንዴ? እንደዚህ አይባልም። አንድ ሴትም የምትጠይቀውን ጥያቄ ካልመለሰች መረጃ ኖሮት አብሮ ለመወሰን አይችልም ማለት ነው። ይህን ነገር ልንመለከተውና በደንብ ልናየው ይገባናል። ስለዚህ በደንብ አንስተዋውቅ ነው ማለት የተወለደበት እንትን ቦታ ይሄ ነው፣ ትናንትና ታሪኩ ይሄ ነው፣ ትምህርቱ ይሄ ነው፣ ዛሬ ይሄን ይሰራል፣ እዚህ ቦታ ነው የሚኖረው ምናምን ይባላል። ዛሬ ያለበትን ሁኔታ ብዙ ሰዎች ግን ታሪካቸው መናገር በጣም ይከብዳቸዋል። ቢቻል ባይነሳባቸው ደስ ይላቸዋል። ሆነን ለመናገር ማናችንም ፍጹም የሆነ ስህተት የሌለበት ታሪክ የለንም። ያሳለፍናቸው ዛሬ ስናስባቸው በዛ መንገድ ባላለፍኩ ባላረኩኝ የምንላቸው በጣም ብዙ ነገሮች አሉ። በተለይ ከነገ ህይወት ጋር በቀጥታ ሊገናኙ የሚችሉ ታሪኮችን መደበቅ ልክ አይደለም። አንዳንዱ ልጅ ወልዶም ይደብቃል፣ አይናገርም። ለምን ተናገርኩኝ ሲባል ሃይ ስኩል እያለው ነው የተወለደው ብሎ ሃይ ስኩል የተወለደ ልጅ አይደለም እንዴ? የዛሬ ህይወትን ይጠይቃል፣ የነገ ንብረትንም ይጠይቃል። ዛሬ የሚወለዱ በዚህኛው ጋብቻ ያሉ ልጆችንም ህይወት ይነካል። ስለዚህ መታወቅ አለበት። መቼ? ከመጋባት በፊት ነው። በዚህ መንገድ ሲሄድ እንደዚህ ነገር ተፈጥሯል ተብሎ ይነገራል። ስለዚህ በእርግጠኝነት መታወቅ አለበት። ለዚህ ነው እኔም ብዙ ጊዜ የምለው የምትወዱትን ብቻ ሳይሆን የምታውቁትን አግቡ። አብዛኛው ሰው ከሚወደው ሰው ጋር ይጋባና ከማያውቀው ሰው ጋር እየኖረ እንደሆነ ሲያቅ ተታለልኩኝ አይደለም፣ ተታለሽ አይደለም፣ ስላላወቅሽ ነው። መጀመሪያ እነዚህ ጥያቄዎች ቢጠየቁ እነዚህ ችግሮች አይመጡም ነበርና ስብዕናው ብቻ ሳይሆን ታሪኩንም ጭምር እንደገና ደግሞ ይሄ ቫልዩዎቹ እሴትና የሞራል ኢሹዎችም ልክ እንደዚሁ ይጠየቃል። ይሄ በተለይ ሞራልንና ቫልዩን ለመለየት ካስፈለገ ንግግርና ድርጊትን እኩል ማየት ጥሩ ነው። የአንድን ሰው ቫልዩ ከሚያደርገውና ከሚናገረው ለኔ ዋና የሚለው ማንነቱን ከሚገልጽባቸው ሴቶች አንጻር የሚናገራቸውና የሚያደርጋቸው ነገሮች ናቸው። ስለዚህ ይሄ በምርጫ ጊዜ ከአይን በተሻለ መልኩ ጆሮአችሁን ተጠቀሙ። ያ ሰው የሚናገረው ነገር በተደጋጋሚ ስትሰሙ እውነተኝነቱን ልታውቁ ትችላላችሁ። ወይም ደግሞ ትላንት የተባለውን ዛሬ ሲቀይረው የሚገጫጭ ነገር እያወራ ነው። ስለዚህ የሆነ ችግር አለ ማለት ነው። የሚዋሽና የሚቀላቅለው ነገር አለ ማለት ነው። እና እሴቱን ታውቃላችሁ። አጭበርባሪ ይሁን እንደገና ደግሞ ስስታም ይሁን አንዳንዱ ጥቅም ላገኝ እንጂ ምንስ ማድረግ ምናምን ይሄ እሴትን ያሳያል። ከድርጊቶቹ ተነስቶ ለድርጊቶቹ የሚሰጣቸው ምላሾች
የማይገባ ድርጊት ካደረገ በኋላ ለዛ ድርጊት ትክክለኝነት እንዲያው ጤናማ ምክንያት ሲፈላልግ ካያችሁት ያ ሰው ችግር ያለበት ሰው ነው። አድሚት ማድረግ አለበት። የማይገባኝ ነገር ነው ያረኩት፣ ልክ ነሽ፣ ልክ ነህ መባባል መቻል አለብንና በእርግጠኝነት ማወቅ ከሚገባን ነገር አንዱ እንዲያውም በጋብቻ የምንኖረው ከነዚህ ጉዳዮችም ጋር ነው። በየቀን የሚደረጉ ጉዳዮች ነው። ምንም አይነት የሞራልም የቫልዩም መለኪያን የማይጠብቅ እንደሆነ ከገባህ በቃ አውቀሃል። አንድ ነገር የሞራል ነገር ከሌለው ለጋብቻም አይመጥንም ማለት ነው። አሁን ፍጹም ሰው አግቡ አይደለም፣ ድካም የሌለበትን ሰው አግቡ አይደለም። ነገር ግን ያለበት ስታተስ ለጋብቻ ተቀባይነትን ሊያገኝ ይችላል። አስጊ ከሆነ ምንም ችግር የለም፣ ምርጫችሁን ማሻሻልና ማስተካከል ትችላላችሁ ማለት ነው። በተለይ እሴትን እኮ በተመለከተ አንድ ሰው ፐርሰናል ቫልዩ አለው። ይሄ የራሱን ባህሪ ነገሮችን የሚያደርግበት የሚንቀሳቀስበት ነገር ራሱ የሚገልጥበትን ነገር ከፐርሰናል ቫልዩ ጋር ይገናኛል። ፋሚሊ ቫልዩም ታያላችሁ። እናትና አባቱ ቤት የሚኖር ከሆነ እሷ የምትኖር ከሆነ ለዛ ቤት ያላትን ኮሚትመንት ታያላችሁ። ፋሚሊ ቫልዩ ማለት የኔ ለሚላቸው ሰዎች የሚሆነውና የሚያደርገውን ነገር ማየት ነው። ስትጋቡም የኔ ከምትሉት ሰው ጋር የምትኖሩበትን አኗኗር ጠቋሚ ነገር ይሰጣቸዋል፣ ያሳያቸዋል ማለት ነው። ስለዚህ ያ ቫልዩ ነው። የኬሪየር ቫልዩ ሙያውንም በቃ ያለውን ሙያ ያለውን ዕውቀት ላለበት ማህበረሰብ ጠቀሜታ ያውላሉ ወይ ነው። ይህም እሴት ነው፣ የሙያው እሴት ነው፣ ሙያዊ እሴት ነው። አሁን ብዙዎቹ ስትመለከቷቸው በሙያቸው በቃ ማጭበርበር፣ መስረቅ ለመቀበል መፍትሄ የሆነውን ነገር አውቆ ያግድህና ብር ይጠይቃል። እዛ ስፍራ ላይ ተቀምጧል፣ የዛ ነገር ሙያ አለው። ነገር ግን ሙያው ማህበረሰቡን ማገልገል ሳይሆን በዛ መጠቀም ነው። የዚህ ሰው ቫልዩ ነው። የሥራ ቦታውን አይታችሁ በጉቦና በሌብነት ይሰራ ካያችሁ አታግቡት። የግፍ እንጀራም እናንተ ባትበሉ ጥሩ ነው። የግፍ እንጀራ መብላት አያስፈልግም። ነገ ካንቺ ይሰርቅሻል ወይ ካንተው ትነጥቃለች። እሴት ይታያል። ከአንዱ እንደዚህ እኮ ተቀብዬ ይሄን አላገኘው ስለዚህ ለጋብቻችን ዕቃ እንገዛለን ካለ እንዲያውም አላገባህም ነው ማለት። ጥሩ የሞራል ሰው ከሆናችሁ ይሄ ነው የሚደረገው። ስለዚህ አወቃችሁ በደንብ እርግጠኛ መሆን ያለባችሁ የምትኖሩት ከእሴቶቹም ጋር ስለሆነ እነዚህ ነገሮች መታየት አለባቸው ማለት ነው። የሙያዊ የሆነ እሴቱን ማለት ነው። ሌላው ማወቅ ከሚገባቸው ነገር ከዛ ሰው አንጻር ደግሞ ሃይማኖት ወይ እምነቱን ነው። እምነትም ራሱን የቻለ የቫልዩ መለኪያ ነው። አንድ ሰው መንፈሳዊ እሴቱ መለካት አለበት። ስፒሪቹዋል ቫልዩ ካለው ምንድነው ስፒሪቹዋል ቫልዩ? ስፒሪቹዋል ቫልዩ ማለት ለመንፈሳዊ ዓለም ያለውን ታማኝነት በሚታየው ዓለም ፕራክቲስ የሚያደርግ ከሆነ ያ ሰው ስፒሪቹዋል ቫልዩ አለው ማለት ነው። ለመንፈሳዊ ዓለም ታማኝ ከሆነ አንድ ሰው በዚህ በተፈጥሯዊ ዓለም አይሰርቅም፣ አይገልም፣ አያጭበረብርም፣ አያምታታም፣ ሰው አየኝ አላየኝ በሚል ሲያየው ሌላ ሳያየው ሌላ አይሆንም። ለምን? ለማይታየው ዓለም ለመንፈሳዊ ዓለም ታማኝ ከሆነ በሚታየው ዓለም ደግሞ ይሄ አኗኗሩ ቫልዩ ይሰጠዋል። ሰው በበላው ምግብ አይለካም። እነዚህ ነገሮች በደንብ ጠንቅቀን ልናውቃቸውና ልንረዳቸው ይገባል። ስለዚህ በእርግጠኝነት እናውቃለን። አንዳንዴ ነኝ የሚለው ነው ወይ የዚህ እምነት ተከታይ ነኝ ካለ በዛው እምነት መለኪያ ለኩት። በተመሳሳይ እምነት ሆኖ የሚሰቃዩ በጣም ብዙ ሰዎች ናቸው። ነኝ ይላሉ ግን አይደሉም። ስለዚህ በእርግጠኝነት ማወቅ የሚገቡ ነገሮች አንደኛው ደግሞ ይሄ ነው። ስብዕና እናውቃለን። የስብዕናን ሁኔታ መለካት አለብን። ታሪክን እናውቃለን። እሴትና የሞራልን ነገርም ደግሞ እናያለን። እምነትንም እናያለን። ያን ጊዜ እምነቱ እንዲህ ነው፣ እምነቷ እንዲህ ነው። አይ ቫልዩ ለግንኙነት ይሆናል። ታሪኩም በግልጽ ነገር ይህንን ማንነት ሰጥቶታል፣ ለሚቀጥለው ኃላፊነት ወስዳለሁ፣ ስብዕናውም እንደዚህ ነው፣ አክሰፕት አድርጌዋለሁ ተብሎ መታወቅ አለበት። ከዚህ እውቀት በመነጨ ስንወስን ጋብቻውን ጤናማ መሰረት ላይ መመስረት ያስችለናል ማለት ነው። ትንሽ ነገር ለመጨመር ያህል ሳይላው በዚህ ደረጃ ካወቀን ከዚህ አይነት ሰው ጋር ስንገናኝ ከሌላ ሰው ጋር ስንገናኝ እኛ ስለራሳችን ምን አየን? ምን ማስተካከያ አየን? አንዳንዱ ጥንቅቅ ያለ እንደሆነ ሰው ስታዩ ዝርክርክነታችሁን ያሳያቸዋል። ለጋስ ሰው ስታዩ ስስታምነታችሁን ያሳያቸዋል። በግንኙነት መካከል መሞራረድ አለ። ስለዚህ የምትገናኙት ሰው ምን ያህል
በጋብቻው መካከል ከሱ ጋር ነው ትርፋማ ሆናለሁ የሚለውን ጥያቄ ከሚመልስላችሁ ነገር አንዱ በግንኙነት ጊዜ ራሳችሁ እንድትለውጡ ምን ያህል መለኪያ ሆኗቸዋል። የሱ ጠንካራ ጎን ራስሽን ከሱ ጋር አጀስት ለማድረግ ምን ያህል ራስሽን እንድትለውጪ ረድቶሻል። ላንተም ልክ እንደዛው። ለምሳሌ በጣም ዝም ብሎ አርፋጅ ሰው ሰዓት ከሚያከብር ሰው ጋር ግንኙነት ቢጀመር ሰዓት አለማክበሩ የሚፈጥረው ግጭት ስላለ በቋሚነት አርፋጅ የሆነው ሰው በቋሚነት ሰዓት ወደ ማክበር ሊያመጣው ይችላል ያ ሰው ማለት ነው። የማይገባ ልምምድ ካለው ያ ልምምድ ግጭት የሚፈጥር ከሆነ ራሴን ልለውጥ ይላል ማለት ነው። እና አሁንም በእርግጠኝነት ከሱ ጋር በመሆኔ ከሷ ጋር በመሆኔ ራሴን እንዳይና እንድለውጥ ይሄ ነገር እድል ሰጥቶኛል የሚል እይታ ያስፈልጋል ማለት ነው። እንግዲህ እነዚህ ነገሮችን ማወቅ ሌላኛውን ሰው በዛ ደረጃ ካወቀን ሌላኛውን ሰው በማወቃችን እኛም እንደ መስታወት አይተን የተለወጥንበትን የተስተካከልንበት የተሻሻልንበትን ነገር በማየት የግንኙነቱን ትርፋማነት ውጤታማ መሆን እንደሚያስችል በጋብቻ ጠቋሚ ነገር እናገኛለን ማለት ነው። እንግዲህ በዚህ ጉዳይ ራሳችን በደንብ አብቅተን ወደ ጋብቻ ልንገባ ይገባል ማለት ነው። እነዚህ ነገሮች በትክክል መልስ አግኝተው መኬድ አለባቸው ማለት ነው። በመጨረሻ በሚቀጥለው ቪዲዮ ደግሞ በማንኛውም መልኩ ትርጉም ያለው ጠንካራ ሶሊድ የሆነ ሪሌሽንሺፕ እንዴት መፍጠር እንችላለን ከጓደኞቻችን ጋር፣ ከስራ ባልደረቦቻችን ጋር፣ በአካባቢያችን ካሉ ሰዎች ጋርም ማናቸውም ግንኙነቶች ጤናማና ፍሬያማ እንዲሆኑ ደግሞ ሌላ የግንኙነት አቅጣጫ ሰጣችሁ ከጋብቻ ወጣና በማንኛውም የግንኙነት አይነቶች ውስጥ ፍሬያማና ውጤታማ የሆኑ ግንኙነቶች እንዴት መሰረት እንዳለብንና ከሌላ ሰው ጋር በምንገናኝበት ጊዜ ሊኖርን ስለሚገባ ማስተዋልና ጥበብ በሚቀጥለው ቪዲዮ አካፍላችኋለሁ። ዛሬ ስላዳመጣችሁ እጅግ አድርጌ አመሰግናለሁ። ጥያቄዎች ካሏችሁ በኮሜንት መስጫው ላይ ብትሰጡኝ ጥያቄዎቻችሁን ለመመለስ ዝግጁ ነኝ። ስልክ መደወሉልን ትችላላችሁ። ስላዳመጣችሁ እጅግ አድርጌ አመሰግናለሁ።